እሺ እንደምን አላችሁ ተማሪዎች? ዛሬ 12ኛ ክፍል የታሪክ ትምህርት ቻፕተር 3 3.4 ኤክስተርናል ሪሌሽንስ ቻሌንጅስ ኤንድ ትሬትስ የሚለውን ሰብ ቶፒክ ነው የምናየው። በባለፈው 3.3ን ቴሪቶሪያል ኤክስፓንሽን የሚለውን አይተናል። ሪቫይዝ ለማድረግ ምኒልክ carried out a large-scale territorial expansion because of his interest to control land, trade route, and trades. As well, he wanted to improve his firearms and as a solution for great famine or Kufukan. And Menelik began his territorial expansion when he was king of Shoa. We have seen Menelik's expansion by categorizing into 3 phases. The first phase of his expansion was from 1870s to 1889. That means before the coronation. And the second phase of his expansion was carried out after his coronation. That means after 1889 to 1896 up to the Adwa battle, and the last phase was carried out after the Battle of Adwa up to 1900. And Menelik used both peaceful methods and forceful methods in order to subjugate or control the different parts of the Ethiopian region. And Menelik's expansion especially at different times had different objectives or reasons. For that matter, the last expansion, his expansion after the Battle of Adwa, was intended to check the expansion of the European colonialisms in Ethiopia. And Menelik's expansion as well leads to the expansion of Melkenya Geba relations in the southern part of the Ethiopian region, and it also eased land congestions of the Rist system. By the way, we have seen the 2 land tenure systems in northern Ethiopia in the preceding sessions. Such land tenure systems were known as Rist system and the Gult system. And Menelik's expansion leads to the alienation of peasants from their land. Especially this alienation of peasants from their land was strong with the introduction of land measurement known as the Kalad system. Now, to proceed to today's session, the external challenges. The second half of the 9th century Ethiopian history was experienced external challenges and the process of modern Ethiopian empire formation. እንግዲህ የ19ኛው መቶ ክፍለ ዘመን የኢትዮጵያ ታሪክ በተለይ የሁለተኛ አጋማሽ ሁለት ዋና ዋና ኢቨንቶች ነበሩ። አንደኛው የኢትዮጵያ የግዛት ምስረታዊ ሂደት ነው። ዘ ፕሮሰስ ኦፍ ሞደርን ኢምፓየር ፎርሜሽን ነው። ሁለተኛው ደግሞ ኢትዮጵያ ከውጭ ጠላቶች ራሷን ለመጠበቅ ያደረገችው ሬዚስታንስ ትግል ነው። ሶ እንግዲህ በዚህ በ19ኛው መቶ ክፍለ ዘመን ሁለተኛ አጋማሽ ኢትዮጵያ መጀመሪያ ኤክስፒሪየንስ ያደረገችው ቻሌንጅ የብሪቲሽ ወረራ ነው። ብሪቲሾች እንግዲህ አጼ ቴዎድሮስ በነበረው ኢትዮጵያን ዘመናዊ የማድረግ ፍላጎት በተደጋጋሚ ለብሪቲሽ መንግስት ቴክኒካል አሲስታንስ ጥያቄ ያቀርብ ነበር። ሆኖም ግን ይህን ጥያቄ ሳይቀበሉ አጼ ቴዎድሮስ በኢትዮጵያ የሚኖሩ አውሮፓ ሚሽነሪዎች እና ካፒቴን ካሜሩንን የእንግሊዝ መንግስትን ተወካይ ኢምፕሪዝንድ አድርጓል፣ ወይም ደግሞ ዲቴን አድርጓል፣ አግቷል። ሶ እነዚህ የታሰሩ አውሮፓውያን ለማስፈታት የእንግሊዝ መንግስት በናፒየር የሚመራ የጦር ሰራዊት ልኳል። በዛም በ1868 ዓመተ ምህረት
መቅደላ አሮጌ የሚባል ባትል ላይ የእንግሊዝ የጦር ሰራዊት የአጼ ቴዎድሮስን ሰራዊት ድባቅ መጥቶ አጼ ቴዎድሮስም ራሱን ለእንግሊዞች አልሰጥም ብሎ ህይወቱን አሳልፏል፣ ወይም ደግሞ ራሱን አጥፍቷል፣ ሲሳይድ አድርጓል በ1868 ዓመተ ምህረት። ሰው እንግዲህ ይሄ አንዱ የኤክስተርናል ቻሌንጅ ነው። በእርግጥ እንግሊዞች ኢትዮጵያን ቀኝ የመግዛት ዓላማ ስላልነበራቸው የመጡበትም ዋናው ዓላማ የታሰሩ አውሮፓውያንን ለማስፈታት ስለነበረ አጼ ቴዎድሮስ የአውሮፓውያንን ሚሽናሪዎች ሲፈታ ሪሊዝ ሲያደርግ ወዲያውኑ መቅደላን ዘርፈው ተመልሰው ነው የሄዱት ወደ ሀገራቸው። ሌላኛው በዚህ በ19ኛው መቶ ክፍለ ዘመን ሁለተኛ አጋማሽ የግብጽ ወረራ ነው። ግብጾች እንግዲህ ኢትዮጵያን የመቆጣጠር ፍላጎት ነበራቸው ከጥንት ጀምሮ እና በዚህም ከዲብ እስማኤል ፓሻ የተባለው የግብጽ ሩለር በ1875 ዓመተ ምህረት ኢትዮጵያን በሶስት አቅጣጫ ወሯል። የመጀመሪያው የግብጽ ሰራዊት በመሐመድ ራውፍ ፓሻ እየተመራ በዚሁ በ1875 ዓመተ ምህረት ሀረርን ተቆጣጥሯል። ሁለተኛው የግብጽ ሰራዊት ደግሞ እንደዚሁ በወርነር ሙዚንገር እየተመራ በአፋር በኩል አድርጎ ኢትዮጵያን ለመውረር ሙከራ አድርጓል። እንግዲህ ወርነር ሙዚንገር ማን ነው ስንል ደግሞ ሂወዝ ስዊስ መርሰናሪ ስዊዘርላንዳዊ የከዲቭ እስማኤል ቅጥረኛ ወታደር ነው። አዝዌል ሂወዝ አርኪቴክት ኦፍ ኢጂፕሽያን አግሬሽን ኢን ኢትዮጵያ። ግብጽ ኢትዮጵያን ኢንቬድ እንድታረግ አግሬስ እንድታረግ ዋናው የሀሳቡ ጠንሳሽ አርኪቴክቱ በአንዲሱ ይሄ ወርነር ሙዚንገር የሚባለው ሰው ነው። እና ወርነር ሙዚንገር የተወሰኑ የግብጽ ወታደሮችን በመያዝ ወደ ኢትዮጵያ ለመግባት የሞከረው በታጁራ በአፋር በታጁራ ወደብ ነው። but the force of Werner Muzinger was completely destroyed by the people of አፋር። ምስጋና ለአፋር ህዝቦች። የአፋር ህዝቦች ይህንን የወርነር ሙዚንገርን የጦር ሰራዊት ሙሉ በሙሉ ድባቅ መተው ወርነር ሙዚንገር ራሱን ተገሏል። ሶስተኛው የግብጽ ሰራዊት ደግሞ የመጣው በምጽዋ ወደብ ነው። በምጽዋ ወደብ የመጣው በሰሜን ኢትዮጵያ በኮሎኔል አረንድረብ ይመራል። ይሄም እንደዚሁ የዴንማርክ ቅጥረኛ ወታደር ነው። የከዲቭ እስማኤል ቅጥረኛ ወታደር ነው። ሶ በኮሎኔል አረንድረብ የሚመራው የግብጽ የጦር ሰራዊት it was relatively well armed የተሻለ የጦር መሳሪያ የታጠቀ ነው። and it marched into the interior from the port of ምጽዋ ከምጽዋ ወደብ በመነሳት ወደ ኢትዮጵያ መሃል አካባቢ ነው ገስሶ ለመግባት የፈለገው እና በዛም ወደ መረብ ወንዝ መጠጋት ችሎ ነበር ነው። ሶ ኢትዮጵያ እንግዲህ ከዚህ በኋላ ያላት አማራጭ እንግዲህ በእርግጥም አጼ ዮሐንስ በዲፕሎማሲያዊ መንገድ ይህን የግብጽ ወረራ ለማስቆም የተወሰነ ጥረት አድርጓል። ለከዲቭ እስማኤል ደብዳቤ ጽፏል። አውሮፓውያን እንዲሸመግሉ እንደዚሁ ለአውሮፓውያንም ጥያቄ አቅርቧል። ሶ መጨረሻ ላይ ግብጾች ከወረራ ተግባራቸው ሳይቆጠቡ ሲቀሩ ቀጥታ አጼ ዮሐንስ የክተት አዋጅ አወጀ። he issued ኢምፐረር ዮሐንስ issued a mobilization order ሞቢላይዜሽን ኦርደር ማለት የክተት አዋጅ እንደማለት ነው። ህዝቡን ለጦርነት እንዲነሳ ማነቃቃት ወይም ደግሞ ጥሪ ማቅረብ ነው እና በዛም አጼ ዮሐንስ ከግብጾች ጋራ ሁለት ጊዜ ተዋግቷል። መቼ አንደኛ ኖቬምበር 1875 ዓመተ ምህረት ባትል ኦፍ ጉንዲት የሚባል ቦታ ላይ እና በዚህ በባትል ኦፍ ጉንዲት የኢትዮጵያ ሰራዊት ኮምፕሊትሊ የግብጽን ሰራዊት ድባቅ መቷል። the battle of Gundit gave complete victory for the Ethiopians and it was a humiliating defeat for the Egyptians ለግብጾች ታላቅ አሳፋሪ የሆነ ሽንፈትን አጎናጽፏቸዋል። ሆኖም ግን ከዚህ ከባትል ኦፍ ጉንዲት በኋላ ግብጾች ሙሉ በሙሉ ኢትዮጵያ ለቀው አልወጡም። the battle of Gundit did not withdraw Egyptians from ኢትዮጵያ የጉንዲት ጦርነት ግብጾችን ከኢትዮጵያ ማስወጣት አልቻለም ነው። እንዲያውም ከዲብ እስማኤል ፓሻ ይሄን የጉንዲት ጦርነት ሽንፈት ለመበቀል
ሌላ ላርጅ ኤክስፒዲሽን ወደ ኢትዮጵያ ሊያካሄድ ይችላል ማለት ነው። ሂ ሌድ ላርጅ ኤክስፒዲሽን ቱ አቬንጅ ኢትዮጵያ። በዛም ሁለተኛው በጣም ደም አፋሳሽ የሚባለው ጦርነት በኢትዮጵያና በግብጾች መካከል ተካሂዷል። ይህም ጦርነት ባትል ኦፍ ጉራ የሚባለው ነው። ማርች 1876 ዓ.ም ተካሄደ። በዚህ በባትል ኦፍ ጉራ የግብጽ ወታደሮች ቁጥራቸው በእጅጉ የጨመረ ነው። የጦር መሳሪያውን በጣም ዘመናዊ የሚባል ነበር እና የግብጽን ወታደር ኮማንድ ያደረገው አንደኛው መሐመድ ራፊ ፓሻ የሚባለው የጦር አዛዥ ነው። ሁለተኛው ደግሞ የአሜሪካ የጦር ጀነራል የነበረው ጀራል ሎሪንግ የሚባለው ነው። በዚህም ጦርነት ኢትዮጵያውያኖች ለሁለተኛ ጊዜ በግብጾች ላይ ድልን ተቀዳጅተዋል። ግብጾችን ሙሉ በሙሉ ድባቅ መጥተዋቸዋል። ምናልባትም በአጭር ጊዜ ውስጥ በባትል ኦፍ ጉራ እና በባትል ኦፍ ጉንዲት ላይ ኢትዮጵያውያን ሁለት ድሎችን ሊቀዳጁ ችሏል ማለት ነው። ሆኖም ግን እነዚህ ሁለቱም ድሎች ለኢትዮጵያውያን ብዙም ያን ያክል ፋይዳ አልነበራቸው። ምክንያቱም ኢትዮጵያውያን አሁንም ግዛቶቻቸውን ሙሉ በሙሉ ከግብጽ ወረራ ነፃ ማድረግ አልቻሉም። this battles were not rewarding for Ethiopians ለኢትዮጵያውያኖች ያን ያክል ፋይዳ አልነበራቸው ነው። the battles did not follow lasting peace treaty እንግዲህ ከዚህ በኋላ በኢትዮጵያና በግብጽ መካከል ዘላቂ የሆነ ሰላም አልነበረም። በእርግጥ ጦርነትም አልነበረም። እንዲያውም አንዳንዴ ይሄ ፔሪየድ ከግብጽ ከዚህ ከጉራ ጦርነት ከ1876 ዓመተ ምህረት እስከ 1884 ዓመተ ምህረት የህይወት ትሪት እስከሚፈረም ያለው ጊዜ ኖ ፒስ ኖ ዋር ተብሎ ይጠራል። ሰላም የሌለበት ጦርነትም የሌለበት ተብሎ ይፈረጃል። እንግዲህ ከጉንዲትና ጉራ ጦርነት በኋላ ኢትዮጵያ ብዙ ግዛቶቿ አሁንም በግብጽ ቁጥጥር ስር ነበሩ። ለአብነት እነ ቦገስ፣ እነ መጸዋ እና ሀረር ስቲል they were under the control of the Egyptian troops. በእርግጥ በእነዚህ ጦርነቶች ከዲብ እስማኤል ኢትዮጵያን በጦርነት ማሸነፍ እንደማይችል ትምህርት ወስዷል። These battles give Khedive Ismail lesson that he could not realize his dream of annexing Ethiopia by force of arms. ኢትዮጵያን በጦርነት በማሸነፍ አኔክስድ ማድረግ እንደማይችል መቆጣጠር እንደማይችል ትምህርት ሰጥቶታል ነው የሚለው። በእርግጥ እነዚህ ሽንፈቶች በጉንዲትና ጉራ ከዲብ እስማኤል ጦሩ መሸነፉ ከዲብ እስማኤል ስልጣኑን እንዲያጣም ምክንያት ነበር። this the battle of Gundit and Gura leads to the downfall of Khedive Ismail. ዮሐንስ ደግሞ የጦር መሳሪያ እንዲያገኝና በተለይ ስልጣኑን እንዲያጠነክር ረድቶታል እነዚህ ጦርነቶች። ናው በ1884 ዓመተ ምህረት በሁለቱ መካከል የህይወት ትሪቲ ተፈርሟል። እንግዲህ የህይወት ትሪቲ ወይም ደግሞ አድዋ ትሪቲ ይባላል። ቦታው የተፈረመበት ቦታ ነው አድዋ። ህይወት ደግሞ ይህን ስምምነት የፈረመው እንግሊዛዊ አስታራቂ ነው። አድሚራል ዊሊያም ህይወት ይባላል። ሁለቱም አጼ ዮሐንስና እንግሊዛዊ አስታራቂ ግብጾችን በመወከል የመጣው እንግሊዛዊ አስታራቂ በ1884 ዓመተ ምህረት የሰላም ስምምነት ተፈራርሟል ነው እና በዚህ ስምምነት ዮሐንስ የተስማማው ነገር ምንድነው? እንግዲህ ብዙ ሀሳቦችን የያዘ የሰላም ስምምነት ነው ይሄ የህይወት ትሪቲ። ሆኖም ግን አንደኛው ዮሐንስ agreed to safe evacuation of Egyptian troops in eastern Sudan via ኢትዮጵያ ነው የሚለው። ምስራቅ ሱዳን ላይ የነበሩ ማህዲስቶች የግብጽ ወታደሮችን ህይወት ለማትረፍ በኢትዮጵያ በኩል ለማትረፍ አጼ ዮሐንስ ቃል ገብቷል የሚለው። እንግዲህ የማህዲስቶች እንቅስቃሴ ታስታውሱ ከሆነ በ1880ዎቹ ዓመተ ምህረት በመሐመድ ከተጀመረ ጀምሮ የግብጾች አገዛዝ ላይ ከፍተኛ የሆነ ጥቃት ይሰነዝር ነበር። እንግዲህ ግብጾች ከ1820ዎቹ ጀምሮ ነው ሱዳን የተቆጣጠሩት። በማህዲስቶች እንቅስቃሴ ግን ከፍተኛ የሆነ አጣብቂኝ ውስጥ ገብተው ነበር እና የተወሰኑ የግብጽ ወታደሮች ምስራቅ ሱዳን ላይ
ትራፕድ ስለተደረጉ የነዛን የግብፅ ወታደሮች ህይወት ለማትረፍ ነው እንግዲህ ይሄ የሰላም ስምምነት ያስፈለገው። አንደኛ እንግሊዝ ግብፅን ቅኝ ግዛቷ በማድረጓ ምክንያት የሱዳንንም ችግር አብራ ተቀብላለች። እነዛን የግብፅ ወታደሮች ህይወት ለማትረፍ ኢትዮጵያና ግብፅን ማስታረቅ አስፈላጊ ስለነበረ ዊሊያም ህይወት ወደ አጼ ዮሐንስ መጥቶ ይሄን ህይወት ትሪቲን ተፈራርሟል ማለት ነው። አጼ ዮሐንስ እነዛን ምስራቅ ሱዳን ላይ በመሐንዲሶች ቀለበት ውስጥ የነበሩ የግብፅ ወታደሮችን ለማትረፍ ቃል ገብቷል ማለት ነው በዚህ በህይወት ትሪቲ። ሁለተኛው እንግሊዞች they promised to ensure the return of bogus to Ethiopia and made ምጽዋ free port to Ethiopia። እንግሊዞች ደግሞ በራሳቸው ቦገስን ከግብፅ አስለቅቀው እንደገና ምጽዋን ለኢትዮጵያ ሊመልሱ ቃል ገብተዋል። ይሄ በእርግጥ ለኢትዮጵያውያን ታላቅ የዲፕሎማቲክ ድል ነበር። ምክንያቱም በነዛ ጦርነቶች ሙሉ በሙሉ አብዛኞቹን ማለት ይቻላል የኢትዮጵያ ግዛቶች ማስመለስ አልተቻለም። ምንም እንኳን በሁለቱ በጉንዲትና በጉራ ጦርነት ኢትዮጵያውያን አሸናፊ ቢሆንም በዚህ ጦርነት ግዛቶችን ማስመለስ አልተቻለም። በዚህ በህይወት ትሪቲ ግን እነዚህ የኢትዮጵያ ግዛቶች ሊመለሱ ቃል ተገብቶላት ነበር ለኢትዮጵያ። ሆኖም ግን ዳሩ ግን እንግሊዞች ቃላቸውን አልጠበቁም። አጼ ዮሐንስ ቃሉን ጠብቋል፣ ለህይወት ትሪቲ ታማኝ ነው። እንግሊዞች ግን የህይወት ትሪቲን ጥሰዋል እና ከዛ ክስተት በኋላ እንግዲህ ከህይወት ትሪቲ በኋላ ላብነት ምጽዋን ለኢትዮጵያ ከመመለስ ይልቅ እንግሊዞች ሴክሬትሊ ለኢጣሊያ አሳልፋ ሰጣለች። የምጽዋን ወደብ ለኢጣሊ አሳልፋ ሰጣለች። እንግዲህ ለምን ሰጠች ለሚለው በዋናነት ከፈረንሳይ ጋር ተቀናቃኝ ስለነበረች ፈረንሳይ ወደ አፍሪካ ቀንድ እንዳትስፋፋ ለመቆጣጠር ኢጣሊ ለእንግሊዝ ወዳጅ ስለነበረች በ1885 ዓመተ ምህረት የምጽዋን ወደብ ለኢጣሊ አሳልፋ ሰጣለች ማለት ነው። እንግዲህ ኢጣሊ ምጽዋን ከተቆጣጠረች በኋላ ወደ ኢትዮጵያ ገባ እያለች ኢትዮጵያን መውረር ጀመረች ማለት ነው። በተለይ ወደ መረብ መላሽ አቅጣጫ ኤክስፓንሽን ማካሄድ ጀመረች ነው የሚለው። እንግዲህ ይሄ ወደ መረብ መላሽ አካባቢ የኢጣሊያኖች መስፋፋት it was not accepted by Emperor ዮሐንስ and his war general ራስ አሉላ አባ ነጋ። ለአጼ ዮሐንስና ለሱ የጦር ጄኔራል ለራስ አሉላ አባ ነጋ ተቀባይነት አልነበረውም። በዛም ራስ አሉላ አባ ነጋ fought against the Italians at the Battle of Dogali in 1887 and he ambushed or destroyed about 500 Italians at the Battle of Dogali። እንግዲህ ራስ አሉላ አባ ነጋ ወይም ደግሞ ራስ አሉላ እንግዳ ኢጣሊያኖችን ከመረብ መላሽ አካባቢ እንዲወጡ ካስጠነቀቀ በኋላ ይሄንን ትዕዛዙን ሳይቀበሉ ሲቀሩ ቀጥታ ከኢጣሊያኖች ጋር በመዋጋት ዶጋሊ የሚባል ቦታ ላይ 500 ኢጣሊያኖችን ዶጋመድ አድርጓል። ሙሉ በሙሉ ድባቅ መጥቷል፣ ገሏል። ይሄ ባትል ምን ይባላል? ባትል ኦፍ ዶጋሊ ወይም ደግሞ ዘ ዶጋሊ ኢንሲደንት ተብሎ ይጠቀሳል። መቼ? በ1887 ዓመተ ምህረት። እንግዲህ ይሄ ዶጋሊ ኢንሲደንት ምን ተብሎ ይፈረጃል? it was the first serious blow to the Italian colonial advance in Ethiopia። ጣሊያኖች ኢትዮጵያን ቅኝ ለመግዛት በሚያደርጉት ግስጋሴ የመጀመሪያው ሲሪየስ የሚባለው ሽንፈታቸው ይሄ የዶጋሊ ክስተት ነው ማለት ነው። የዶጋሊ ክስተት ነው ማለት ነው። እንግዲህ ከዚህ ክስተት በኋላ ኢታሊ ኮንዴምድ ዘ አንጀስት አታክ ኦፍ ራስ አሉላ አባ ነጋ። የራስ አሉላ አባ ነጋን ጥቃት፣ ያልታሰበ ጥቃት ኮንዴምድ አድርጋለች፣ አውግዛለች። እንደገና ኢትዮጵያ አፕሎጃይዝ እንድታረጋት ጥያቄ አቅርባለች፣ ይቅርታ እንድትጠይቃት። ይቅርታ መጠየቅ ብቻ አይደለም፣ የተወሰኑ ግዛቶቿ እንድትለቅላት፣ በዚህ በመረብ መላሽ አቅጣጫ የተወሰኑ ግዛቶችን እንድትሰጣት ጥያቄ አቅርባለች ነው። በእርግጥ ይሄ ዶጋሊ ክስተት it created anxiety and provoked Italian desire for revenge። በኢጣሊ መንግስት ዘንድ
ከፍተኛ የሆነ አኔግዚቲ ፍራቻና ኢጣሊ መንግስትም ለሪቬንጅ እንዲነሳሳ ያደረገ ክስተት ነው። በእርግጥም የዶጋሊ ኢንሲደንት ኢጣሊን ብቻ አይደለም ኦፌንድ ያደረገው፣ የእንግሊዝ መንግስትንም እንደዚሁ ኦፌንድ አድርጓል፣ አበሳጭቷል። ምክንያቱም ኢጣሊዎች መጸዋነት ተቆጣጠሩ በእንግሊዝ ጋባዥነት ስለነበረ ለምንድን ነው ጥቁሮች ነጮችን የሚያሸንፋቸው የሚል ስሜት ነበራቸው እንግሊዞች። እና በዛም እንግሊዞች የወራሪዋን የኢጣሊን ፍላጎት መሰረት ያደረገ የአስታራቂ መልእክተኛ ልካለች። ይሄም ኢትዮጵያንና ኢጣሊያን ወራሪዎችን ለማስታረቅ የተላከው በ1887 ዓመተ ምህረት ወደ አፄ ዮሐንስ የተላከው መልእክተኛ ኢንቮይ ጄራልድ ፖርታል ይባላል። እና ይሄ ጄራልድ ፖርታል የተባለው እንግሊዛዊ አስታራቂ ኢት ፕሮፖዝ ኢትዮጵያን አፖሎጂ ፎር አውላስ አታክ ኤንድ ኢትዮጵያስ ፕሮቪዥን ፎር ተሪተሪስ። አፄ ዮሐንስ ምናልባትም ለኢጣሊ ይቅርታ እንዲጠይቅ ራሱ አሉላ አባ ነጋ ላረገው ያልተገባ ጥቃት፣ ያልታሰበ ጥቃት የኢጣሊ መንግስት አፕሎጃይዝ ማድረግ አለበት የሚል አስታራቂ ሀሳብ ይዞ መጥቷል። ይሄ ብቻ አይደለም፣ ኢትዮጵያ ለኢጣሊ ግዛቶቿን መስጠት አለባት የሚል የሰላም ሀሳብ ነበረው እና ይሄ ደግሞ የኢትዮጵያ ሉዓላዊነት የሚጥስ ስለነበረ አፄ ዮሐንስ ይህንን የሰላም ሀሳብ ሳይቀበለው ቀርቶ ይልቁንስ ጦርነት አውጇል። መቼ አወጀ? በ1887 ዓመተ ምህረት ኢምፐረር ዮሐንስ called his people to arms and he marched to Sati in 1888 በ1888 ዓመተ ምህረት መጀመሪያ ለህዝቡ የጦርነት ጥሪ በማቅረብ በዚህም በጦርነት ጥሪው 80 ሺህ የሚሆኑ ኢትዮጵያውያን ለሀገራቸው ተሰልፈዋል። ይህ 80 ሺህ የሚሆን የኢትዮጵያ ጦር ሰራዊት ወደ ሳቲ ዘመቻ አድርጓል በዚሁ በ1888 ዓመተ ምህረት። ሆኖም ግን ሳቲ ላይ there was no actual confrontation between the Ethiopians and the Italians because the Italians refused to come out of their fortification። ጣሊያኖች እንግዲህ ከምሽጋቸው ወጥተው ይሄን 80 ሺህ የሚሆኑ ኢትዮጵያን ጦር ሰራዊት መግጠም አልቻሉም የሚለው እዛው ምሽጋቸው ተቀምጠው የኢትዮጵያ የጦር ሰራዊት እዛ ውጭ ሆኖ እነሱ እስከሚወጡ ሲጠባበቅ ብዙ ተወሰኑ ሳምንታትን አሳለፈ ነው የሚባለው። በዛ ምክንያት እዚያ ሳቲ ላይ አፄ ዮሐንስ የጣሊያኖችን ከምሽግ መውጣት በመጠባበቅ ላይ በነበረበት ወቅት ሁለት ዜናዎችን ሰማ ነው የሚባለው። አንደኛው ዜና ምንድነው? the plot of ንጉስ ተክለ ሃይማኖት of ጎጃም and ንጉስ ምኒልክ of ሸዋ። የንጉስ ተክለ ሃይማኖት ኦፍ ጎጃም እና የንጉስ ምኒልክ ኦፍ ሸዋን አመጽ ሰማ ነው። ሁለቱም ነገስታት ማመጻቸውን ሰማ ነው የሚለው። ሁለተኛው ደግሞ the invasion of Mahadists by the invasion of ጎንደር by the Mahadists ጎንደርን ማህዲስቶች መውረራቸውን ሰማ ነው የሚለው። ሰው በዚህ ጊዜ ከኢጣሊያኖች ጋር የሚያደርገው ኮንፍሮንቴሽን ወደ ኋላ በመተው ቀጥታ ወደ ጎጃም መጣ ነው የሚለው፣ ወደ ሳውዝ ኢትዮጵያ መጣ ነው የሚለው። በዛም መጀመሪያ ንጉስ ተክለ ሃይማኖትን ፐኒሽድ ካረገ በኋላ ወደ ሸዋ ሄዶ ከንጉስ ምኒልክ ጋራ ምንም አይነት ጦርነት ሳያደርግ የሰላም ስምምነት በማድረግ ሰላም በመፍጠር ቀጥታ ወደ ማህዲስቶች ሊዞር ይችላል ማለት ነው። እዛ ማህዲስቶች ላይ እንግዲህ ከማህዲስቶች ጋር በመተማ ጦርነት በ1879 ዓመተ ምህረት ሲዋጋ መጀመሪያ ቆስሎ በሚቀጥለው ቀን ህይወቱ ሊያልፍ ይችላል ማለት ነው። እንግዲህ ይሄ የመጀመሪያው ፌዝ የኢጣሊያኖች ወረራ ነው ማለት ነው። እንግዲህ ሌላኛው ርዕስ እዚህ ከአፄ ዮሐንስ ራይን ጋር ተያይዞ የሚጠቀሰው ነገር ምንድነው? ሪሊጂየስ ዲቪዥን ኤንድ ዶክትሪናል ዲቤትስ ነው። አፄ ዮሐንስ በባለፈው እንዳየነው ፖለቲክስ ላይ የነበረው አቋም ሊበራል ፖሊሲ ነው፣ ፍሌክሲብል አፕሮች ነው።
አጼ ቴዎድሮስ ሪጂድ የሆነ አፕሮች ነበረው። አጼ ዮሐንስ ግን ፍሌክሲብል የሆነ ተለዋዋጭ የሆነ በፓወር ሼሪንግ የሚያምን የፖለቲካል አይዲዮሎጂ ነበር። ሆኖም ግን ሪሊጂየስ ላይ የነበረው አቋም ሪጂድ የሆነ ፖሊሲ ነው አጼ ዮሐንስ እና በዛም በተለይ አጼ ዮሐንስ በ1878 ዓመተ ምህረት የቦር ሜዳ ካውንስል አካሂዷል። የቦር ሜዳ የእምነት ጉባኤ አካሂዷል። በዚህ የእምነት ጉባኤ የተለያዩ እምነት ተወካዮች ተሳትፈዋል እና ስለ እምነታቸው ጀስቲፊኬሽን ማብራሪያ ሰጥተዋል። መጨረሻ ላይ የተወሰነው ውሳኔ ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ብቸኛው የኢትዮጵያ እምነት እንዲሆን እና ሌሎቹ ወደዚህ እምነት እንዲቀየሩ የሚል ውሳኔ አስተላልፏል እና በኢትዮጵያ ኦርቶዶክስ ቤተክርስቲያን ስር የነበሩ የተለያዩ ሴክቶችም እንደዚሁ ወደ ኦርቶዶክስ እንዲቀየሩ፣ ለምሳሌ ቅባት፣ የጸጋ ልጅ የሚባሉ ሴክቶች ወደ ኦርቶዶክስ እንዲቀየሩ፣ ሙስሊሞችም እንደዚሁ ክርስትና እምነት እንዲቀየሩ የሚል ውሳኔ አስተላልፏል እና በዚህም ለሙስሊሞች ሁለት አማራጭ ሰጥቷቸዋል። አንደኛ ወይ ወደ ኦርቶዶክስ እምነት እንዲቀየሩ ወይም ደግሞ ንብረታቸውን እንዲቀሙ የሚል ውሳኔ ነበረው እና በዚህም ሁለት የታወቁ የሙስሊም ቺፎች ወደ ክርስትና እምነት ተቀይረዋል። የመጀመሪያው ኢማም መሐመድ አሊ ይባል የነበረው ሚካኤል ተብሏል። በኋላም ራስ ሚካኤል ተብሎ ተሾሟል። በኋላ ንጉስ ሚካኤል ተብሏል። ይሄ የልጅ ኢያሱ አባት የነበረው ነው። ሌላኛው ደግሞ አመዴ ሊባን ደግሞ ወይም ደግሞ አባ ዋጠው የሚባለው ደጃዝማች ኃይለ ማርያም ተብሏል። he ended the religious controversy within the Ethiopian Orthodox Church በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘንድ የነበረውን ሪሊጂየስ ኮንትሮቨርሲ የእምነት አለመግባባትም እንዲቀር አድርጓል። በእርግጥ የተወሰኑ ሙስሊሞች ደግሞ ይሄን ፖሊሲ ሪዚስት አድርገዋል። ለምሳሌ በሼክ ተልሃ በተባለው ሰው የሚመራው የተወሰነ የሙስሊም ግሩፕ it fought strongly against ኢምፐረር ዮሐንስ ከአጼ ዮሐንስ ጋራ ከፍተኛ የሆነ ፍልሚያ አድርገዋል። So these are some of the points regarding today's session. If you have questions or comments, you can provide via the comment box. የዛሬው ሌሰናችን በዚሁ እንጨርሳለን። ስላዳመጣችሁ አመሰግናለሁ። ምናልባት ቻናሉ አዲስ ስለሆነ ላይክ፣ ሼር እና ሰብስክራይብ ብታደርጉት በጣም ደስ ይለኛል። መልካም ጊዜ። ቻው